ዛሬ ሌላ ማርኬት እንገኛለን ምናልባት በዚህ አመት ከአማዞን ላይ ከሸን ወይ ከቲክቶክ ሾፕ እንዲሁም ካሊባባ ላይ የገዛችሁት ልብስ ከዚህ ቦታ ወይ ደግሞ እነዚህን ከመሰሉ ቻይና ውስጥ ከሚገኙ የተለያዩ ማርኬቶች ነው የሚመጣ ዛሬ ትላልቅ ብራንዶች ልብስ እንዴት ሶርስ እንደሚያደርጉ ከቻይና እንዴት ኢምፖርት ማድረግ እንደሚችሉና ያለውን ፕሮሰስ እነግራችኋለሁ ወደ ቪዲዮ ነው ወቡያው እንግዲህ ዓለም ላይ ያለ ፋሽን እንደዚህ የሆነ ነው እንግዲህ ከቻይና የሚወጣው ማለት ነው በየፍሎሩ ጋይስ እንግዲህ እዚህ ሻናይ ከተማ ውስጥ ካሉ የፋሽን ስትሬት ዌር እና የተለያዩ ብራንድ የሚሸጡባቸው ማርኬቶች ውስጥ አንዱ እየመጣው ነው ወደ ውስጥ እየገባው ላሳያችሁ No,我不要，谢谢。哦，你中文说的这么好，你要买什么？我不想买，我就来看一下，不是买。参观中国是吧？对，所以我不想浪费你的时间。好的，如果有你给我名片，如果我下期需要，我可以联系你。好的。需要就联系啊。Alright guys እንግዲህ ማርኬቱን ቼክ እያደረኩ ነው እነዚህ የምታያቸው ልብሶች ጂንሶች በ79 RMB ኤጀንቶች እዚህ በጣም ነው የሚያስቸግሩትና በቻይንኛ ሳወራ ትንሽ ይሻላል ምክንያቱም ቻይንኛ እንደሚችሉ ካወቁ ቱሪስት አይደላችሁም ብለው ስለሚያስቡ ተሎ ይለዩዋቸዋል እዚህ ጋር ባጎች አሉ እዚህ ጋር የምታዩት ልብስ በሙሉ 29 RMB 79 ይሄ እንደ ጓንጆ በጣም ረካሽ አይደለም ግን ሆልሴል ፕራይስ የምትፈልጉ ከሆነ ዋጋው እየወረደ ይሄዳል ማለት ነው እና በጣም ማሲቭ ነው ይታያችኋል እና ወደ ላይ እየወጣው አሳያችኋለሁ ማርኬቱ ምን እንደሚመስል ዋው ጋይስ ሉክ እነዚህ እንግዲህ ፓክ እያረጉ እየላኩ ነው ኦንላይን ሾፕ ዋው this market is huge በጣም ትልቅ ማርኬት ነው በዛ ላይ ብዙ ሎካሎችም አሉ እዚህ ከፎሪነር በላይ እዚህ ጋር ስትገቡ ከሆልሴል ይልቅ ሞል ላይ ያለ ሾፒንግ ኤሪያ ይመስላል ግን የሆልሴል ፕራይስም አላቸው ዲፔንድ ሲንግል የምትፈልጉ ከሆነ ሲንግል ታገኛላችሁ የሆልሴል ፕራይስ ከሆነ ደግሞ የሆልሴል ፕራይስ መጠየቃችሁ እንዳረሱ ሰው መጠየቃችን ከላይ እንጀምርና ዋጋ እየጠየቅናቸው አሳያችኋለሁ ማለት ነው አይ ጋይስ እዚህ ጋር የምታዩት እንዳለ እንግዲህ በዚህ በጥቁር ፔስታል እቃችሁ ወደ ሌላው ሀገር የሚወጣው እንደዚህ በጥቁር ፔስታል ፓክ እየተደረገ ከዛ ያለው ፕሮሰስ ነግራችኋለሁ ፓክ እየተደረገ ይወጣል ማለት ነው ይሄ ቦታ በጣም ክሬዚ ነው ከመጀመሪያ ፍሎር እስከ 6ኛ ፍሎር ክሎዝ ብቻ ነው የሚሸጡት ሶ ከታች ወደ ላይ ያለው ፕራይስ እና ኳሊቲ እየጨመረ ነው የሚሄደው ማለት ነው እንደምታዩት እዚህ ጋር በጣም ብዙ አይነት ልብስ አለው ሶ ብዙ ቱሪስት እዚህ ሀገር መጥቶ 1-2 ክሎዝ ገዝቶ ነው የሚሄደው ግን ትክክለኛው ቢዝነስ ያለው ከጀርባ ነው ብዙ ዕቃ ስትገዙ የሆልሴል ፕራይስ ስትጠይቋቸው ነው አሪፍ ዋጋ የምታገኙት ማለት ነው ምክንያቱም 1 and 2 ተመሳሳይ ፕራይስ ነው ሌላ ሞል ላይ እንደምታገኙት ግን ሆልሴል ፕራይስ ከሆነ የምትጠይቋቸው አሪፍ ዋጋ ታገኛላችሁ ማለት ነው እንደዚህ ልብሶች ታያችኋል እዚህ ጋር 120 ይላል እንደዚህ አይነት ቲሸርት ሶ 120 እንግዲህ ያንዱ ዋጋ ነው እዚህ ጋር የሚጽፉት ብዙ ጊዜ እነዚህ ዲስካውንት ላይ ያሉ ሴሎች ናቸው የመጀመሪያው ስቴፕ ከዚህ ሀገር ኢምፖርት ለማድረግ ሰፕላየር ማግኘት ወይ ደግሞ ሶርስ የሚያደርግላችሁ ሰው ማግኘትና ኤምኪው ወይ ደግሞ ሚኒመም ኦርደራችሁ ስንት እንደሆነ ማጣራት ነው የመየው ጂንስ ጄጆ እንደማ የማ ፉዳ መየው产品ጄጆ说话说得很好了可以找你的这个差不多吧但是这种你一件多少我给你便宜给人家200我给你150批发价呢这个是高级的裤子啊如果我买就是100 200你给我价格怎么样你买多少300条给你100块我们差价直销100贵啊真的贵我买拿多少这个这个多少这个便宜的这个料子这个你给我价格是一件的价格我卖300的300条我做毛衣我可以卖300这个很便宜的这个质量硬的面料这个买的比较贵这个料子就是最低的成本给你最低的是100多你价格怎么样有拿吗对但是我有个特价给你要不要这个比较好对啊一样的跟那个你试一下上层了没事我不是我自己买的我有客户买的那你现在拿呗ጋይስ ያንን ቲሸርት 30 ብር ተሸጧል ወይ ስለ ሰውየው ተናደደና ልትገዛ አይደለም የመጣለኝ እውነት ለመናገር መግዛት አልፈልግም ግን ላሳያችሁ ብዬ ነው እዚህ ጋር የምታያችሁ ሸሚዞች 60 RMB እዚህ ጋር 50 እነዚህ
እውነት ለመናገር ኳሊቲው ያን ያክል ጓንጆ እንዳለው ኳሊቲ አይደለም፣ ግን አይዲያው ገብቷቸዋል። ኦንላይን ላይ የሚሸጡ ልብሶች ከዚህ ቦታ ነው የሚመጡት እና የሆልሴል ፕራይሱ እና የኖርማል የሲንግል ፕራይሱ ይለያያል። ወደ ታች የወረድኩ የሴቶችንም ልብስ አሳያቸዋለሁ። እንግዲህ ሰፕላየሩን ካገኛችሁና የምትፈልጉትን እቃ በዋጋ ከተስማማችሁ በኋላ ደግሞ ከስተማይዜሽን ነው። ይሄ እንግዲህ ሁለተኛው ስቴፕ ነው። ልብስ ብቻ ሳይሆን ብራንዱንም ጨምራችሁ ነው የምትገዙት። ከ500 አንዳንዴ ከ500 በላይ ካዘዛችሁ የራሳቸውን ብራንድ ገንጥለው የእናንተን ብራንድ ያስቀምጡላችኋል ማለት ነው። ይሄ ደግሞ የራሳችሁን ብራንድ ዲዛይን ለማድረግ ለምትፈልጉ ወይ ደግሞ ልብሱን በራሳችሁ ብራንድ ለማስገባት ለምትፈልጉ ነጋዴዎች በጣም አሪፍ ነው ማለት ነው። ሶ ይሄንንም ኔጎሽት ማድረጋችሁን እንዳረሱ። ሚኒመም ኦርደር በሆነ ቁጥር ፕራይሱና የሚሰጧችሁ ፕሪቪሌጅ እየቀነሰ ይሄዳል ማለት ነው። እነዚህ ትራዲሽናል የቻይኒዝ ክሎዞች ናቸው። እዚህ ሀገር ላይ በደንብ እነዚህ ኦልድ ጀነሬሽን የሚባሉት የሚለብሷቸው አይነት ልብሶች ናቸው። እንደምታዩት እዚህ ጋር እየመረጡ ይገኛሉ። ለኢትዮጵያ ስታይልም የሚሆኑ ይኖራሉ። ከዛ ውጭ ግን እዚህ ብዙዎቹ ያሉት ለቻይኖች ሎካሎች ነው የሚሆኑት። ኢትዮጵያም ግን እንደዚህ አይነት ስታይል የሚመቻቸው ከሆነ መግዛት ትችላላችሁ ማለት ነው። እዚህ ጋር የምታዩት ልብስ በሙሉ እንግዲህ ፓክ እየሆነ እየወጣ ነው። ታያችኋል። እነዚህ ጥቁርና ኦሬንጅ ባጎች በሙሉ የክላይንት ኦርደሮች ናቸው። ፓክ እየሆኑ እንግዲህ ኦንላይን የተሸጡ ይሆናሉ፣ ኤጀንቶች ያዘዟቸው ይሆናሉ፣ ወይ ደግሞ ዳይሬክት ነጋዴው ያዘዛቸው ልብሶች ናቸው ማለት ነው። እንግዲህ የዓለም ላይ ያለ ፋሽን እንደዚህ የሆነ ነው እንግዲህ ከቻይና የሚወጣው ማለት ነው። በየፍሎሩ እንደምታዩት የሆነ መሲ የሆነ ነው የሚመስለው፣ ግን የሁሉ ልብስ በየቀኑ እየወጣ ያለ ነው ማለት ነው። ዋው! ይሄኛው ፍሎር ደግሞ በጣም ብዙ ኦርደር ያለው ነው። ታያችኋል። ሶስተኛው ስቴፕ እና በጣም ወሳኙ ስቴፕ ብዬ የማስበው ኳሊቲ ቼክ ማድረግ ነው። ብር ከመክፈላችሁ በፊት የመጀመሪያው ቼክ ማድረግ ያለባችሁ ኳሊቲ ነው። የምትገዙት እቃ እንደምትፈልጉት አይነት ኳሊቲ መሆኑንና ወደምታስገቡበት ሀገር ስታንዳርድ የሚያልፍ መሆኑን ቼክ ማድረግ አለባችሁ ማለት ነው። ብዙ ጊዜ ሰው የሚሸወደው ኦንላይን ላይ ያየውን ነገር ጥሩ ነው ብሎ ይከፍልና በኋላ የሚቀበለው እቃ በጣም ጥሩ ያልሆነ ይሆናል። ስለዚህ ብራችሁን ትከስራላችሁ ማለት ነው። እና ሶስተኛውና በጣም ወሳኙ ስቴፕ ኳሊቲ ቼክ ማድረግ ነው። Copy no copy 不要我不买看看我这样看看我不买我不买啊 mobile no 我不要买 look ጋይስ የሰው ሞባይል ምናምን የሚሸጥበት ብሎኝ ወደዛ እየሄድኩ ነው። አሪፍ ነገር ካለ ላሳያችሁ ብዬ ነው እንጂ ምንም የመግዛቱ ኢንተረስት የለኝም። ሶሪ ይሄኛውን ብራንድ ጓንጆ እያየ ነው ነበር እኔና ጃኒ እና አሪፍ ነው አይደለም የሚለውን ጀገ ከይፋማ እንዴ ከይፋ ዳንሽ ሩጎ ሲሆን ወ ከይ ዝጅ ማይ ታዋን ሃው ዳንሽ ሩጎ ኒ 有没有最好的吗6个小时的价格多少700真的吗你告诉我价格怎么样真正的价格我就知道我下个周我在广州从广州来的那边的价格很低的，我可以的，差不多这，差不多这。专门坐飞机到这边来买。差不多这个，你买1000都有的，你看定了。对，哪个是original 的，真正的，这个不是 original。你看它已经没有了。有，我早上喷的，现在还。因为我有好多客户，如果我喜欢，我可以买多。这不是广州的。对啊，这个多少钱？ቀይ ሰው ያልፋታኛል ማለት ነው። ፐርፊውም የሚሸጡ ቦታ ወስዶኝ ያጨናንቋቸዋል ባይዘው እንድትገዙ ማለት ነው። ሶ ጋይስ እዚህ ማርኬት ውስጥና ስፔሻሊ ቻይና እንደዚህ አይነት ፖፑላር የሆኑ ማርኬቶች ላይ ስትመጡ መጠንቀቅ ያለባችሁ ነገር ኤጀንቶች በየደቂቃው我不想买谢谢你怎么会讲中文？因为我来中国已经8年了8年了。对你是哪个国家的？印度吧？不是印度哪里啊？爱沙埃比亚的哦，埃塞俄比亚。对你有没有裤子有没有？我没有我就买一个东西但是没没有，你要什么？你跟我讲。没有我现在不买师傅我说我不想买了你是在拍视频是吧？对我做贸易所以我就你做贸易啊？所以说如果我想买我可以买但是我不想浪费你的时你是间学生吗？你是学生吗？没有我有自己的公司我卖贸易这厉害。ባይ ባይ እና ሊችኮ እና ጋይስ በጣም አዛ ናቸው ኤጀንቶች ማለት ነው። እዚህ ከፋክተሪ ከሴሎዶቹ ይልቅ ኤጀንቶቹ ነው የሚበልጡት እና ኤጀንቶቹ ደግሞ ኮሚሽን የሚያገኙበት ቦታ ነው የሚወስዳችሁ። ስለዚህ ኤክስትራ መኒ በደንብ ነው የሚይዙባችሁ ምክንያቱም ለኤጀንቱም ስለሚከፈል ማለት ነው እና እሱ መጠንቀቅ አለባችሁ። ሌላው ነገር እንግዲህ ጋይስ ሌላውና
የመጨረሻው ስቴፕ ብዬ የማስበው ሎጂስቲክ ነው። ሎጂስቲክ ከዚህ ቦታ ለምሳሌ ከሻናይ ከገዛችሁት በኋላ እንዴት ነው ወደ ሀገራችሁ የሚላከው፣ በምን አይነት መንገድ ነው የሚላከው የሚለውን ነግራችኋለሁ። የሚገርመው በትላልቅ ባሶች የተለያዩ አይነት እቃዎች ፓክ ሆነው ገብተዋል ማለት ነው። ይሄ የሚመስለኝ ቱሪስቶች በግሩፕ ይመጡና በባስ እቃ ገዝተው ወደ መጡበት ቦታ ይመለሳሉ ማለት ነው። ወይ ደግሞ ነጋዴዎች እንግዲህ አንድን እቃ ቼክ ካረጋችሁ፣ ኳሊቲውን ኮንፈርም ካረጋችሁ፣ ዋጋ ከተስማማችሁ በኋላ የመጨረሻው ስቴፕ ሎጂስቲክ ነው። ሎጂስቲክ ከዚህ ከቻይና ከገዛችሁበት እስከ ፖርት፣ ከፖርት ደግሞ ወደምትቀበሉበት ሀገር እስኪደርስ ድረስ ብዙ ፕሮሰሶች አሉት። ይሄን ብዙ ጊዜ ሃንድል የሚያደርጉት እንግዲህ ሶርሲንግ ካምፓኒዎች ወይ ደግሞ ሎጂስቲክ ካምፓኒዎች ናቸው ማለት ነው። እንግዲህ በእያንዳንዱ እንደዚህ አይነት ማርኬቶች ውስጥ የተለያዩ ፍራይት ፎርዋርደሮች ሎጂስቲክ ካምፓኒዎች አሉ ማለት ነው። እነሱ የገዛችሁትን እቃ ተረክበው ወደ የፖርቱ ይልኩታል ማለት ነው። እዚህ እንግዲህ ከሻንጋይ ከተማ ከዳውንታውን ወጣ ብሎ የሚገኝ ያንግሾ የሚባል ትልቅ የዓለማችን ትልቁ ፖርት አለ። ወደዛ ይሄዳል። ከዛ ወደ ያገሩ በካርጎ ይወጣል ማለት ነው። እንግዲህ ይሄ ነው እንግዲህ የመጨረሻው ስቴፕ። ጥሩ ፍራይት ፎርዋርደር ካላችሁና ጥሩ ሰፕላየር ፋክተሪ ወይ ደግሞ ሶርሲንግ ኤጀንቶች ካሏችሁ የምትፈልጉትን እቃ ወደ ቤታችሁ ይላክላችኋል ማለት ነው። ሌላው ግን ይሄን ቢዝነስ ለመስራት ቻይና ሀገር መምጣት አይጠበቅባችሁም። መልታይ ሚሊየን የሚባሉ እንደዚህ አይነት ቢዝነሶች የሚሰሩት ሰው ከቤቱ ከሀገሩ ሆኖ ነው። ትክክለኛ ሶርሲንግ ኤጀንቶች ወይ ደግሞ ካወቃችሁ ዳይሬክት ከማኒፋክቸር እቃ ሶርስ አድርጋችሁ አገራችሁ ይደርሳል ማለት ነው። ለዛሬ የነበረ ቪዲዮ ይሄን ይመስላል። ሶርስ ማድረግባቸውና በጣም ታማኝ የምላቸውን ፕላትፎርሞች ማወቅ ከፈለጋችሁ ኮሜንት ላይ ጻፉልኝ፣ እልነግራችኋለሁ ማለት ነው። ዳኒ ነበርኩ። በሌላ ቪዲዮ እስክንገናኝ ቻው።